ደብቀን የትም አንደርስም ስለዚህ እውነቱን መናገር አለብን እኔና ብሩኬ ተለያይተናል ተለያየን ምናምን ምንድነው የሚለያያችሁ ለማን ነው ክፍተት ምሰጪው ስንት ቀን ነው የምናገራችሁ ለእናንተ ሁሉ ጊዜ ብቻ ውስጥ በውስጥ መብሰል ምንድነው ይሄ ገና እንደመጣ እሷን አገኛት ለምን ምንም ያገናኛችሁ ነገር አለ አንቺ ላማስቀየም በጣም ይጣጣ በቃ ክብር ይኖር ያወራን አይደል እንዴ በቃኝ ሁሌ እንደዚህ ይሆን እስከመቼ ነው እንደዚህ እስከመቼ ነው ካንቺ ጋር እንደዚህ የሚቀጥለው ደስ ይበላችሁ እንደፈቀደ ቁጭ በለሳውን የት ስነ ስርዓት አይኖርም እኔ ሙሺ በቃ መጨቃጨቅ እኔ አልፈልግም ላይ ምናምን አትበይ ሰላም ዩቲዩብ እንደናችሁልኝ ተመልሰን መተናል የኔ ምርጥ ፋሚሊ ማለት ነውና አሁን ሰብስክራይብ ማድረጋችሁ እንዳትረሱ በትንሽ ጊዜ ውስጥ 2000 ሰብስክራይብ ልንደርስ ነው ያው 20 ምናምን ሰው ነው የቀረው 20 ምናምን ሰዎች ሁላችሁም 20 ሰዎች ሰብስክራይብ አድርጉ ይሄን ቤት ምንም የሚቀንስባችሁ ምንም የሚጎላችሁ ነገር ስለሌለ ማለት ነውና ይሄን ቤት ሰብስክራይብ በማድረጋችሁ በጣም ብዙ ነው የምታተርፉት እና ሌላ ደግሞ ብሩኬና ሃይሚ ዛሬ ምን ተፈጠረ ምን ይዘው መጡ አብረን የምናየውና ለየትም ሳትሄዱ ሰብስክራይብ የምትለውን በተን ክሊክ ያደርጋችሁ አብራችሁን እስከ ቪዲዮ ፍጻሜ አብራችሁን ቆዩ ሰብስክራይብ ላይ ሸባረጋችሁ እንዳትረሱ እስከ ቪዲዮ ፍጻሜ አብራችሁን ነው ቪዲዮን ተከታትለን አዳምጠን ተልሰመጣለን ወደ ቪዲዮ ተረዳኝ አይደለም ሳስበው ምንም እኔን መረዳት የሚፈልግም ያለ አይመስለኝም ግን ደግሞ በቃ ስለሌለም ደግሞ ይኸውልሽ ማይኖረውም ደግሞ ብሩኬ ስለማያረግ ነው እኔ ስለ ልጄ ጸባይ ጎረቤትም ጠይቂ ቸርችም ሲማር አንገቱን ደፍቶ ነው ትምህርት ቤትም ሲሄድ እንደዛው ነው ማንንም ይምልለታል ብሩኬ ከሆነም ደግሞ እኔ ራሴ አስመርመራ አቀበላታለሁ ልጁ እውነት የሱ ከሆነ እሱ ግን ምን ያረግም ልጁ አንቺ ግን አምነሻት እሷን እንዲማረግ የለብሽ ለመጣችበት እዛ ትፈልግ ታዲያ ይሄ ነገር ለምን ይደበቀኛል እኔ ልንደብቅሽ ፈልገን አይደለም ግን ያው አንቺም ደግሞ ጥሩ ነገር አንቺ ሳትሆኚ ሌላው ያኛው ሀብታሙ ለምን ይደብቀኛል ያው እንዳትናገር ማለት ስላልነው ነው ማለት ሁሉ ጊዜ ብቻ ውስጥ በውስጥ መብሰል ምንድነው ይሄ አይ እኔ እንዴት ብዬ ልንገርሽ ሙሺ በቃ ከዚህ በላይ እና በቅርቡ 2000 ሰብስክራይብ እንገባለን ሰብስክራይብ ላይ ሸመረቃችሁ እንዳትረሱ እስከ ቪዲዮ ፍጻሜ አብራችሁ ሁሉ ቪዲዮ እንደጋግማችሁ ይዩት ላልደረሰ ደግሞ ሼር አድርጉት 2000 ሰብስክራይብ በቅርቡ እንገባለን አብራችሁን ቆዩ ሰብስክራይብ ምትሆን ክሊክ ያረጋችሁ እስከ ፍጻሜ ድረስ አብራችሁ ይኑ ብሩኬና ሃይሚ ያው ሙሺ የካሄዳለች ሄዷሉ ሙሺ ያላምን ብላለች ይሄ ነገር በጣም ከባድ ነው እና አብረን እንከታተል ይሆና ዴትም ሳትሄዱ እስከ ቪዲዮ ፍጻሜ አብራችሁ ይኑ ሌትስ ጎ ቪዲዮን ተከታትለን አዳምጠን እንመለሳለን ወደ ቪዲዮ እዚህ ነገር ውስጥ ባንቆይ ነው ረፊ አይደለም በቃ እኔም መጨናነቅ የለብኝም በማይሆን ማጨናነቅ ከዚህ በኋላ እኔ እዚህ ቤት በቃ ሙሺ ጊዜ ይፈቷል ሁሉንም ነገር እኔ መጨቃጨቅ አልፈልግም ደክሞኛል በእናትሽ እሺ ሙሺ በዚህ ደግሞ እንዳጨነቂ ምንም ልጆይና አይደለም እኔ አይመለከተኝም አጨነቂ በቃ ሰው ታዩ ምንም አልወራ እሺ አሁን በባላንተን አትጨናነቅ አንቺ ማመን ነው አሁን እኔ በጣም ከበደኝ እንዴ ሙሺ አረገም ዞር ባይልኝ አትያት አላምንም ዞር ባይልኝ እኮ ማለት አግኝቷታል እኮ ልጅቷን መገናኘቱ ስለምን አይተሻል ነበርሽ አመነ ደግሞ አምነን ብሩኬቴ አግኝታታል አላገኛት አራዘማ አገኘኋት ማለት አስረገዝኳት ማለት አይደለም ቀጥታ ተናገር አግኝታታል አላገኛት አግኝቻታለሁ እሺ በቃ እንደዚህ ነው መመለስ ያለበት አየሽ ሙሽ አግኝቷታል በቃ እኔ እንድጠራጠረው እንዳላምነው ያደረገኝ ነገር አለ እሺ ከዛስ ጭራሽ ይባስ ብሎ ደግሞ ከዛ በፊት መጥቶ ማግኘቱ እሷ እኔና እሱ ስንጣላ እሷ ጋር መጥቶ መደበቁ አልበቃ ብሎት ጭራሽ ደግሞ ከመጣንም በኋላ እኔ እሱን አንተን ትቼ አልቀርም እዚህ አብሬ ሄዳለሁ ብዬ አብሬው ተከትዬ በመጣ ገና እንደመጣ እሷን አገኛት ለምን ምንም ያገናኛችሁ ነገር አለ እኔ እንዳስብ ያደረገኝ እሱ ነው በመሃላችሁ የሆነ ነገር ባይኖር ለምን ተገናኙ ብዬ እንዳስብ አደረገኝ ከቻልሽ የሚያሳመኝን ነገር አትወልሽ ዝም ብለሽ ዝም በይ ብቻ አይደለም ማለት ነው እኔን ብቻ ጥፋተኛ ታደርግ በቃ ጥፋትን አምነ ተናገር ራስን እያረከኝ ነው እንጂ
በምን አደረኩሽ? እና ታዲያ እንደዛ ከሆነ አሁን ለምን ትጠራኛለህ? በምን አደረኩሽ? ለምን ትጠራኛለህ? ስለፈለገች ነው። ጥራት ፈለገችኝ፣ ጠየቀችኝ፣ የተፈጠረውን ነገር ነገርኳት። ከዚህ በላይ ማባበቅ የለብንም። ጥራት ብዬ ነው ሳሁን ምንም ነገር የለም። አይ ሙሽዬ የት ልትሄድ ነው? ምንድን ነው እንደዚህ ያደረገ? እኔ እግዚአብሔርን ሃይሚ አንቺን ላለማስቀየም በጣም በቃ ክብር ይኑርህ። እያወራን አይደል እንዴ? በቃኝ። ሁሌ እንደዚህ የሆንክ እስከ መቼ ነው እንደዚህ? እስከ መቼ ነው ካንቺ ጋር እንደዚህ የሚቀጥለው? አንተም ስርዓት ይኑርህ። በቃ ሁሌ እንደዚህ እኔ እንድሸከምህ እኔ እንደ ህፃን ልጅ ሽሩሩ እንድላ መቼ ነው ያልሽኝ? በቃ በቃ ክብር ይኑርህ። መቼ በይኝ ብዬሽ ነው ሽሩሩ? መቼ ብዬሻለሁ? ብሩኬ በቃ አይደለም መቼ ብዬሻለሁ? ሽሩሩ መቼ ብዬሻለሁ? ታመሃል ነው አይደል? የተኛው እንለያይሽኝ አይደለ? እሺ ያልኩሽ መለያየታችንን ደግሞ ተናገርኩኝ እኮ። ታዲያ መተሽ እኮ ነው አንቺ እየበጠበጥሽኝ ያለሽ አይደል? እየበጠበጥኩ አይደለም። እውነታው እንዴ ብሩኬ ራስህ በመጣኸው ጣጣ እኮ ነው ብሩኬ። ለምን በቃ እኔ ነኝ ያመጣሁት። ኧረ ራሴ እወጣዋለሁ በቃ። እኔ እና አንቺ እኮ አሁን እኮ እናንተ አንቺ ጋር አልግባባም። ዝም ብለሽ ነው እንትን እኮ ምንድነው እንደዚህ ግንፍል የሚያደርግ? ልትሄድ ነው? ሻው መቼ ገነፈልኩ? እንዴት ነው የምታስቢው አንቺ? መቼ ገነፈልኩ? በቃ መስማት አልፈልግም እኔ ሃይሚ። ማን ትሰማለህ? እንደዚህ አይነት ነገር መስማት አልፈልግም። ሙሽ ፈልጋሽ ነው ከሷ ጋር አሁን ነገርኳት። በቃ የተፈጠረውን ነገር ልጠይቀኝ ነበር አይደለ? በቃ ሙሽ ልጠይቀኝ ነበር አይደለ? በቃ የተፈጠረው ነገር ይሄ ነው። የጠፋውበት ምክንያት ይሄ ነው። በቃ እዚህ ቤት ምክንያቱም አንቺ እንዴት ልታምኚ ቻልሽ ነው? እኔ አሁን ባንቺ ላይ የምፈርደው ብሩኬ ያረጋል። ይሄው አግኝቻታለሁ አለ። ማንኛውም ሰው እኮ አድርጌያለሁ እንደዚህ ተጠራለሁ ሊል አይችልም። እሺ በእናቴ ፊት ልንገርሽ፣ አንቺ እኔ ማመን አልቻልሽም አይደል? ከኔ ጋር መቀጠል አልቻልሽም አይደል? በአባትሽም ፊት ነግሬሻለሁ። እኔ ማመን ካልቻልሽ እኔ እውነቱን አሳይሻለሁ። ከኔ መራቅ ነው የምትፈልጊው? ራቂው፣ ደስ ይበልሽ። ግን ደግሞ እኔ ሙሽዬ እንዲህ ስል ማንም ሰው እንዲቀየመኝ አልፈልግም። የኔን ስሜት ራሴ ያውቀዋለሁ አይደል? ሃይሚን ማመን ካልቻለችና ልጁ የዛን ጊዜ ከዛም በኋላ የኔ እንዳልሆነ ከታወቀ ሃይሚኔ ጋር ድጋሚ ትመጣ አልቀበላትም። ቀጥታ ነው የምነግራችሁ። ቀጥታ ምን ማለት ነው? አልቀበልሽም። ምን እንጂ እኮ ምን ማለት ነው? ምንም አማርኛ ነው በቃ። እኔ አንቺን አልቀበልሽም። ይሄው ደስ ይበላችሁ። እንደፈለኩ ቁጭ በልስ። አሁን አይደለም ስነ ስርዓት አይኖርም። እኔ ሙሺ በቃ መጨቃጨቅ እኔ አልፈልግም። ኧረ ና እባክህ። አይ እመጣለሁ እኮ ግን ያው በቃ ተይው ሙሺ። ግን እኔ ሃይሚ እግዚአብሔርን አይደለም በቃ ሂድ። ሆነ ባልሆነው እንድትናገሪኝ አልፈልግም። ይበቃሃል። በቃ ብሩኬ እንዴት ነው ልጁ የኔ አይደለም ካልኩሽ አማርኛ አይደለም። በቃ ሂድ። እሺ የኔ አይደለም ማለት አማርኛ ነው አይደል? ሲቀጥል ደግሞ እንለያይ ብለሻል። እኔ ምን ክብር ስላለኝ እኮ ነው እንዲያክብሬ ማውራሽ። በእናቴ ፊት ማን ነገር እያወራሽ እኮ ክብር ስላለኝ ነው አይደለም። የተፈጠረውን ነገር ማወቅ ስላለባት ነው። እናትህ ነች፣ የማወቅ መብት አላት። በቃ እኮ ያወቀች ነገርኳት። እኔ እዚህ ቤት የማልመጣበት ምክንያት ይሄ ነው ብዬ ነገርኳት። ምን እሺ እኔ ነኝ ጥፋተኛው፣ ልጁም የኔ ነው። ሁሉም ነገር ጊዜ ይፈቷል። በቃ ይሄንን ነው የምፈልጊው። አንተ እንዴት ነው የሚያደርገው? ጥፋተኛው እኔ ነኝ። በቃ ይሄንን ነው የምፈልጊው። በቃ ለሙሺ ስል ነው ዛሬ የምትወልሽ። እሺ እንዴ አክብሬሽ አንተ የራስሽ ጉዳይ አሁን እሱ ባይስ አንቺ እንለያይ ምናምን አትበይ። ከዚህ በላይ መታገስ አልችልም እሱን። ምክንያቱም እኔ እንደዚህ እሱን መቋቋም የምችልበት አቅም የለኝም። እሱ ሕፃን ልጅ አይደለም። ከዚህ በላይ በቃ አሁን እንኳን ቢያንስ የተፈጠረውን ነገር ማወቅ ስላለብሽ ነው አይደለም ስትጠይቂ ነገርኩሽ። በቃ ምክንያቱም መደባበቅ በቃ እስከመቼ እኮ ማስመሰል ልጅቷን እኔ ባቃት ጥሩ ነበር። እሷ አርፋ እኮ አትቀመጥም። ከዚህም በኋላ እየመጣች ልትበጠብጥ ትችላለች፣ አይታወቅም። ምክንያቱም እኔም እየዛተችብኝ ነው። እኔን አሸሽተሽ አንቺ ምናምን እንትን ልትያትችም ከሱ ጋር ምናምን እያለች ነው ብዙ ነገሮች። ምክንያቱም የልጅ አባት ላይ ምናምን እያለች ስለሆነ እኔ ከማንም ጋር እንደ ህፃን ልጅ እየተዛዛትኩ ወይም እኔም እሷን እያስፈራራው እሷ እኔን እያስፈራራች መቀጠል ስለሌለብን እኔ ራሴን ከዚህ ነገር አስወጥቻለሁ። እነሱ ችግራቸውን ይፍቱ። ይሄ ደግሞ ከዛ በኋላ ልጁ የኔ አካሉን አልቀበልም የሚለውን ነገር እሱ የራሱ ምርጫ ነው። ግን ከዚህ በላይ ሙሽ እኔ ካልሆነ እና የሰው ልጅ ይቀበላል። እሱ እኔ እንዲቀበል ያልሆነ ልጅ አይቀበልም። አሁን አንቺ እኔ ትንሽ እንትን ያልኩሽ እንደውም እሷን ለማናደድ ምንድነው ያመመ በሱ ምክንያት ነው ማለት ነው የታመመው እሱ። እሱን እኔም አላወቅኩም እንደዚህ የሆነበትን ምክንያት። ያው በጭንቀት ምክንያት ነው ምናምን እየተባለ ነው። ግን ብዙ ነገሮች አሉ። እሱ ችግር የለውም። ምንድነው የሚያጨናንቀው? ሙሼ በቃ እኔ ልሂድ። ለምን ቆየ? መሄድ አለብኝ ሙሼ። ከዚህ በላይ አትሄጂም? ቆይ እናውራ። ቆይ እኔ ጥሩ ስሜት አንቺ ተረጋጊ።
ጥሩ ስሜት እየተሰማኝ ተረጋጋ። አባትሽ ደግሞ እኔ ላገኛቸው ፈልጋለሁ። እሺ ከዚህ በኋላ መገናኘቱ ራሱ አስፈላጊ አይደለም። ለምን? በቃ ብዙ ነገር መደራረስ ነው ከኔ ጋር አይ ካንቺ ጋርም ብቻ ሳይሆን በቃ እኔ እንጃ በብዙ ነገሮች ተስፋ እንድታደርጉ አልፈልግም። ምክንያቱም ሁሉም ነገር አብቅቷል። ሙሽዬ አመሰግናለሁ። በጣም ጥሩ እናት ነበር። እንደዚህ አትበይ እንጂ እኔ ደግሞ እመጣለሁ፣ እጠይቅሻለሁ። አይ እንደዚህ አይባልም። ተስፋ አትቁረጪ። አይ በቃ ልጅ